2026 የአዋሽ ባንክ የዓለም ዋንጫና ሳን ፍራንሲስኮ ዋሊያ ቡድን ምን ይላሉ የሚለውን ትውስታ እያነሳን ነው። ዛሬ ትውስታ አንድ ብለን ከሳን ፍራንሲስኮ ዋሊያ ቡድን ጋር የሳን ፍራንሲስኮ ዋሊያው ክለብ ስለ ዓለም ዋንጫ ተጫዋቾቹ ምን ይላሉ ብለን አጠገብ ላጠገብ እያስኬድን እንገኛለን። በርካታ አስተያየት ሰጪዎች የቀድሞ ብሔራዊ ቡድን ተጫዋቾችና እንዲሁም ደግሞ በአሁኑ ሰዓት ክለቡን እያገለገሉ የሚገኙ ወጣት ተጫዋቾች በርካታ አስተያየቶች ሰጥተውናል። ማድሪድ ድረስ የተጓዘ ወጣት ተጫዋቾች ከነወላጅ እናቱም አግኝቻለሁ። ግን ደግሞ አሁን ለአብነት አንድ ካለን ሰዓት አንጻር አጣበን ለማቅረብ አንዱን አሌክስ አበራን እናቀርብላቸዋለን። አሌክስ አበራ እጅግ ልምድ ያለው ወጣት ተጫዋች ሆኖ በርካታ ጊዜያቶችን አሳልፎ አሜሪካ የገባና በአሁኑ ሰዓት ከሳን ፍራንሲስኮ ቡድን ዋሊያዎች ጋር አብሮ የሚገኝ ነው። አሌክስ አበራ ስለ ዓለም ዋንጫው ምን አለ? ምን አስተያየት ሰጠ? አስተያየቱን አድምጠን እንመለሳለን። ራስን ብታስተዋውቀኝ። አሌክስ አበራ ይባላለሁ። የቀድሞ የቅዱስ ጊዮርጊስ ታዳጊ ቡድን ተጫዋች ነበርኩኝ። ከዛ በኋላ ሀረር ቢራ and then here California I play for ዋሊያ ቲም። ኑሮህን እዚሁ ካሊፎርኒያ ውስጥ ነው ያረከው? አይ ሙቭ አድርጌያለሁ። ከዚህ ሙቭ አድርጌ ሄጄ ላስ ቬጋስ ኢትዮ ስታር ቲምን መስርቻለሁ። ኢትዮ ስታር ቲም የተመሰረተው ከ2002 ጀምሮ ስቲል አክቲቭ ነው። ኢትዮ ስታር ላስ ቬጋስ ይባላል። እነማን አሉ ከቀድሞ የኢትዮጵያ ብሔራዊ ቡድን ወይም ታዋቂ ተጫዋቾች መሃል? እዛ ያሉ ተጫዋቾች ብዙ ነን፣ በጣም ብዙ ነን። ለምሳሌ ያህል ቢተው አብሬ አለ፣ ካሳዬ አራጌ አለ፣ አብዲ ሰይድ፣ እነ ሲራክ፣ እነ ቾምቤ ብዙ ተጫዋቾች አሉ። ኤርሚያስ ሞላ ጊዮርጊስ የተለያዩ ቲሞች ተጫዋች አሉ። ያው ነፍሱን ይማረውና ዘውዱ ታከለም ከኛ ጋር ነበር። ያው አንድ 2 ዓመት ሆነው ካረፈ እሱም ከመስራቾች አንዱ ነው። ቬጋስ ለእግር ኳስ ተጫዋቾች የምትመች ከተማ ናት? አዎ ይሞቃል፣ ግን ሁላችንም ፕራክቲስ የምናደርገው እንደ ወይዘሩ ነው። ሲሞቅ ወደ ማታ ላይ እንጫወታለን፣ ብርዱ ሲመጣ ደግሞ ጠዋት እንጫወታለን። በጣም አሁን አብዲ ሰይድ ራሷ ትልቅ ፕሮጀክት አላት። የህፃናቶችን ለኮሚኒቲው ትልቅ ነገር እያደረገች ነው ያለችው። ወደ 150 ተጫዋቾች የሚሉ ህፃናቶች አሉ። ብዙ የላስ ቬጋስ ሬሲደንስ የላስ ቬጋስ ኮሚኒቲ በጥሩ ሁኔታ እየተንቀሳቀሰ ነው ያለው። በራሱ ተነሳሽነት በራሱ ወጪ ነው ወይስ ሰፖርት አለው? ክፍያ አለው? ያው ሰፖርት መጀመሪያ ሲጀምረው ያው በራሱ ነው። ከዛ በኋላ ያው መደረግ ያለበት ብዙ ወጪዎች አሉ። የሜዳ ክራይ አለ፣ ብዙ ነገሮች አሉ። እንግዲህ እነዛ ህጻናቶችን ደግሞ ሰብስበው እንትን ማለት ያው ፋሚሊም ኢንጌጅ ናቸው። ስለዚህ ብዙም ሰው አለ የሚንቀሳቀስ አለ፣ ያው ሳፖርት ይደረጋል። ስለዚህ ወደ 150 ወጣቶች አብዲ ሰይድ ይዟል። ኮሚኒቲውን ቬጋስ የሚታየው እንደ ሌላ አገር ምናምን ነገር ቁማርተኛ እንትን ምናምን ነገር ነው የሚያስቡት፣ ግን አይደለም። ቬጋስ የራሱ ቫራይቲ ያለው ሀገር ነው። ብዙ ህጻናቶች አሉ። ወደፊት ብዙ የሚጠበቁ ልጆች አሉ። ወደ ዓለም ዋንጫ ልመልስህ አሌክስ። ዓለም ዋንጫ እንዴት አገኘኸው? በአሜሪካ በሜክሲኮና ካናዳ እየተከናወነ ነው። አዎ የዓለም ዋንጫ ያው ኤክሳይቲንግ ሆነን የምናየው ነው። ስፔሻሊ እኛ ኢትዮጵያኖች የትም የምንኖር የትን ከዓለም ዋንጫ ጋር ያለን ኢንጌጅመንት በጣም እንትን ነው። ያው እኔ ቲሜ አርጀንቲና ነው። በማራዶና ምክንያት ያው መሲ ታሪክ እየሰራ ነው። እስካሁን ያዩዋቸው ጨዋታዎች አርጀንቲና ጥሩ ነው ያለው። እንግዲህ ወደፊት ጠንከር እያለ ይሄዳል። ከስፔን ብዙ ጠብቀን ነበር። በመጀመሪያው ጨዋታ አቻ በመውጣቱ በጣም ዲስአፖይንት ነው ያደረገው። ፈረንሳይ የሚጠበቅ ቲም ነው። እንግዲህ እያየን እንጨምራለን። የማደጋፊ ነህ ልልህ ነበረ። ኦልሬዲ የአርጀንቲና ደጋፊ መሆንን ገልጸህልኛል። እንደው ሰልፊ እንነሳ ብሎ አንድ ተጫዋች ምረጥ ብትባል ከማጋር ነው የምትነሳው? ዋው ምንም ጥያቄ የለውም፣ ከመሲ ጋር ነው በደንብ። ግን ደግሞ ለአርጀንቲና ብሔራዊ ቡድን አሰልጣኝ አንድ መልእክት ብታስተላለፍስ? የአርጀንቲና አሰልጣኝ በጣም ጎበዝ ሰው ነው። በጣም የሚያደርገውን አሰልጣኝ ነው። በጣም ክብር የምሰጠው ኮች ነው። ምክንያቱም ለዚህም ከ4 ዓመት በፊት አይተነዋል፣ እንዴት እንዳደረገ፣ እንዴት እንደነበረ፣ እንዴት እንደሚያደርግ። አሁንም ይህንን ስኳድ በትክክል የሚመራው ይመስለኛል። እንደውም የሚበሉ ነው የሚመስለኝ። እስቲ ወደፊት እንደው እናየዋለን ነበር። ማን ያነሳል? አርጀንቲና አርጀንቲና ያነሳል ብዬ ጠብቃለሁ። ወደ አጫጭር ጥያቄዎች ልመልስህ። ሜሲ ሮናልዶ? ሜሲ ኦፍ ኮርስ። ናይኪ አዲዳስ? አይፎን አንድሮይድ? አይፎን ፐርሰን። ቡና ሻይ? ሻይ። ፒሳ በርገር? ሁለቱንም አልበላም። ፌራሪ ላምቦርጊኒ? ብራዚል አርጀንቲና? አርጀንቲና ፎር ሚ። ስፔን ኢንግላንድ? ሃላንድ ምባፔ? ማድሪድ ባርሴሎና? ባርሳ። አርሰናል ሲቲ?
ሲቲ ይሻለኛል። Why you say City? ሲቲ በጣም በአሰልጣኙ በጣም የምገረም ነኝ። አሰልጣኙ የሚገርም ጋርዲዮላ በጣም የሚገርም አሰልጣኝ ነው። እነዚህን ልጆች በጠቅላላ እንትን ያደረጋቸው ነገር ይገርመኛል። እሱ የያዘው ቲም ኤኒዌይ ሁሌ ይቀየራል። በሱ ስፔሻሊ በሱም ነው ያንም ቲም የወደድኩት። እኔ ግን በራሴ የሊቨርፑል ደጋፊ ነኝ። ሲንስ አይ ዋዝ ኪድስ የጆን ባርነስ ያን ራሽ ዳግላስ ስቲቨን ጂራርድ የነሱ ደጋፊ ነው። ዩቲዩብ፣ ቲክቶክ፣ ማክዶናልድ፣ ስታርባክስ፣ አዲዳስ፣ ፑማ፣ አዲዳስ ከጣፋጭና ከስፓይሲ ጎብዛዛ አላቭ ስፓይሲ በተለይ ሚጥሚጣ። የመጨረሻ መልእክት መልእክቴ እዚህ ድረስ መጥተህ እኛም በማየታችን በጣም ደስ ብሎኛል። በኤሪያ አይ ነው የመጣው ብዙ አገር አቋርጠ ነው። ጓደኞች ወደ ዲሲ ያሉ እዚህ እኛን ልታይ ካሊፎርኒያ ሳን ፍራንሲስኮ ደርሰን መታል። አሁንም የምመኘው ያው የሚኒሶታ ላይ የሚደረገው የኢትዮጵያን እግር ኳስ ቡድን ለማየት ነው የመጣኸው። ግን በዛውም ወደ ላስ ቬጋስ እንድትመጣ እንፈልጋለን። ብዙ ወዳጆች አሉ። በጣም አመሰግናለሁ መሲ፣ እግዚአብሔር ይስጥልን። አሌክስ ከልብ ስለነበረን ቆይታ አመሰግናለሁ። የተመኘኸው ቡድን እንዲወስድልህና ደስታ እጥፍ ድርብ ይሆንልህ። ታንክ ዩ መሲ፣ ሪሊ አመሰግናለሁ። ብስራት ኤፍኤም ታንክ ዩ ቬሪ ማች። ትውስታ 2ን በነገው ዕለት ከነገ በስቲያ